ላይ ርብርብ ያዛችሁ አልጮትም እንደውም ብላ ተወቹ። ለምን እንደተወቹ ታውቃለህ? ለምን እንደተወቹ ታውቃለህ? ግን እንዴ በመዝሙር ጃስ ጃስ ሲሉ ነው አሉ ወንሶች። እንዴት እነማን ናቸው? ለኔ የቆመ ጌታ ለሌላው እንደማይቆም ምን አልሰማ የሆነ ልታሊያ ፈቅ ቤታ ኮራዳ እንዴ እየጸለዩባት ነው ወይስ ምንድነው? አልገባም። አንተ ሌላ ቦታ ነበርክ ማለት ነው። በቃ በእኔ ላይ ያደረው ጌታ በሌላ ያድርም ምናምን ሲባል ነበር። የሶስት ቀን ጌም እኮ ነው። ምን ጅቦ አረ ብትጫወትም አሪፍ ትጫወታለች። አሪፍ ነሽ ደግሞ ጃፒ የሚቀብጡ ሴቶች መጥተዋል። በቆሎ እየጋጡ ያደጉ ሰዎች ገና ጥርሳቸው ውስጡ ላለኩ የድሮ ማለት ነው። ግን እንኳን ሰራለች ሰው ተረበኛ ነው ምናምን ትላለህ። እንደ እኑ ከባድ ተረበኛ የለም። አንተ አይለኛ ዘርጣጭ አይጥ መስሏቸው ነው ያለችው። ደገምከው። ሰባ ግን ለምንድን ነው ማለት የተመረዘ ምግብ በልቶ ነው? አውቀው መርዘውት ነው? ምንድን ነው አልገባን። እኔ እንደበላ ራሱ ዛሁን ገና እየሰማው ነው። አንተ ቤት 3 ቀን ሆኖ ቪዲዮን እያመላለሱት ነበር የሆነ ቤት። ምናልባት የቆየ አሳ በልቶ ይሆናል። እዛ ፈረንሳይ ብዙ ጊዜ አለ እንደዚህ የሚሸጥ። አይ ግን ነው መርዘውት ነው፣ ሰዎች መርዘውት ነው እኔ የሰማሁት። እስቲ ለማጣራት እሞክራለሁ። ቂም ይዘውበት ይሁን እንዴ? በፊት እኮ በጣም የተለያየ ብሔሮችን ይሳደር ነበር። አይ በዛ ደረጃ አቁሟል እኮ። አሁን ካቆመ ቆየ። ግን አቆምም ብትለወጥም ምናምን ሰው የሚተውህ አይደል? አቂም በቀል ይዙባል። እስቲ ስለዚህ ኢንፎርሜሽን ያለው ሰው አለ? ወንድማችን ኦሮሞ ስለሆነ እሱን ለማግደል ሁሉ ኦሮሞ ከጎኑ ሆኖ እቺ ነገር ግን ተመችታኛለች። ማርዙም ቢያከሽፉላት ማቅዲ ወይ አንቺ ወሬ አነፍናፊ ምንድነው? ምን ሆኖ ነው ወንድማችን? አረ ዘመዶቹ ባለፈው እንትን ቪዲዮ እየሰሩለት ነበር። ደግሞ በኦሮምኛ ማለት ነው። አረ ጓደኛ ትመኑ ጓደኛ ነው እንደዚህ ያረገኝ። በኦሮምኛ ምንድነው ያለው? ኦሮምኛውን ተናገሪ ነው፣ አማርኛውን አይደለም። አንዳንዴ ታሳስታላችሁ። ምንድነው ያተባለ እኮ እየተረጎምኩልህ እኮ ነው። ኖ አተርጉሚ፣ በጥሬ ሐሳብ ወይ አሁን አያዝልኝማ ያኔ ነው። ኖ አቷሽ በይ በኦሮምኛ ትችያለሽ። ለምን ለማት? አዎ እችላለሁ። እሺ ሂሪያ ነመኒና ሂሪያት ሲሪ ነተወጀተን እያለ ነበር። ምን ማለት ነው? ሲሪ ማለት ምንድነው? ሙስሊም በሙስሊምም እንትን ይባላል። ያው ጥንቁልና ምናምን ይመስለኛል ሲሪ። ቆይ መርዝን ያበሉት ጥንቁልና ምንድን አልገባኝም። በቃ ሲሪ ሲል ነው የሰማሁት እኔ በኦሮምኛ። አሰርተውበት ግን ያው መርዝ ነው ግን አዎ አሰርተውበት። አዎ እንደዛ ጠፍቶ ነበር እኮ። አዎ ጠፍቶ ነበር። ፈጣሪ ጨርሶ ይማር። ግን ይሄ ወይ መድኃኒት ምናምን አይመስለኝም። ይኸው አንዳንድ ሰዎች ምን ውስጥ ይገባሉ መሰለሽ? ይኸው ምዕመናን እዚህ ጋር ልምከራችሁ አንዳንድ ምክር ሚውት አድርጌ ነው ቆንጆ። ይኸው አንዳንድ ሰው ራሱን የሚያይበት ቦታ ወደ በሽታ ይወስደዋል። እናቴን ነው የምላችሁ። የሆነ ሰዓት ላይ ብዙ ሰው ያይና ያ ሰው ሲቀንስ፣ ያ ሰው እንዳሰብከው ነገር ሳይሆንልህ ሲቀር ምናምን ወደ ጭንቀት ትሄዳለህ። ከዛ ወደ ራስህን ምናምን ከዛ በሽታ ሰው አስጠንቁሎብኝ ነው መርዝ ምናምን ኖ አይደለም ወንድሞቼ፣ እመኑኝ። ይሄ ከጭንቅላት ጋር አቤት ዕውቀት፣ አቤት መማሬ፣ አቤት መመራመሬ። እናቴን እየቀለድኩ አይደለም። የሆነ ሰዓት ላይ ተፈምስና ምናምን
ሰዎች የሆነ ሰዓት ላይ ደግሞ እልም ብለው ሲጠፉብህ ራስን ጭንቀት ውስጥ ታንቆ የሞተ ልጅ አውቃለሁ እኔ። ከዛ ጭንቀት ውስጥ ትገባለህ። ያ ነገር ነው። አንተ በጣም እየፈመስክ ነው ያለው። አረ እኔ አልፈምስም። ምን መፈመሱ ምናምን አይደለም እኮ ራስን መስለ መምጣት እኮ ነው። አንዳንድ ሰዎች ወደ ሚዲያ ሲመጡ ያልሆኑትን ነገር ሆኖ ነው የሚመጡት። ያልሆኑትን ነገሩ ነው። ከዛ የሆነ ሰዓት ላይ መደብዘዝ ይመጣል። ሰውን መሰልቸት ይመጣል። የዛኔ በቃ ወደ ጭንቀት ትገባለህ፣ ወደ አልሆነ ነገር ትገባለህ። ምናምን ህይወት ያደርጉታል። ይሄ ጥሩ አይደለም። ስትመጣ እዚህ ራስህን መስለህ ለመጫወት ምናምን አንዳንድ ሰዎችን ለመምሰል ብለህ የምትሄደው ነገር ራስን ያልሆነ ጭንቀት ውስጥ አስገብቶ ያልሆነ ውሳኔ እንድትወስን ያደርጋል። አመሰግናለሁ። ሐሳብ ያለው ሰው ካለ በዚህ ጉዳይ ላይ ልካችሁ። በእውነት ትልቅ ጥበብ የተሞላበት ትምህርት ነው። በጣም 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 እኔ ብዙ ሰዎች ስለታዘብኩ አንዳንዴ በቀልድ ቢወራልኝ እያለ ነበረ ሰው ከተቀበለው በጣም ጭብጥ ያለው ነገር ነው እዚህ አካባቢ እየተነገረ ያለው። ገብቷል። ትንሽ አንዳንዴ ሳቅና ጨዋታ ስለሚበዛበት ሰው ከቁም ነገር አይወስደውም እንጂ ይሄን ነገር ይውላችሁ ባለፈው ያዘጋጀኸው የቀጥታ ስርጭት ላይ መፈመስ እንፈልጋለን የሚሉትን በምን እያልክ የምትጠይቀው ጥያቄ ገብቷል። ከዚህ ጋር የተያያዘ ነው እና የሰው ልጅ የሆነ ቦታ ላይ ለመድረስ አቅሙ የማይችለውን የማይፈልገውን ነገር ሳያስበው ሲመጣበት መቆጣጠር ያቅተውና ያመልጠዋል። ገባ። አሁን ጃፋር ሲመጣ እነማሚ አይታወቁም፣ እነ ሙባረክ አይታወቁም ምናምን። ከዛ እነሱ ደግሞ መተው ያንን ነገር ሲቆጣጠሩት እሱ ወዴት ይገባል? አንዳንዴ የሆነ ነገር ሲሆን ነበር አይተዋል። ውጭ ወጥቶ ቪዲዮዎች ሲሰራ ነበር ምናምን፣ ሲታገል ነበር ምናምን። ከዛ ያልሆነ ነገር መስሎ ሲታይ ወደ ራስህ ተመልሰ ደግሞ ከፈጣሪ ጋር ተገናኝተ አቤት እና አንዳንዴ ራስን ያልሆነ ትግል ውስጥ ታስገባውና አይደለም ጅቦዬ በፊት ጃፈር ማለት ነው እውቀቴን አቆራረጥ ከዛን የብሔር ብሔረሰቦችን ስም እያነሳ የሆነ ያሞገሰ ነበርና አብሮ ነበሩ እኮ ከነ ሙባረክ ከነ መሐመድ ጋር። ከዛን ሁሉም ራቀው ታውቃለህ። ያንን ሲያንጸባርቅ እኔ ኢትዮጵያዊ ነኝ ሲል ሁሉም ራቀው እንጂ አብሮ ነበሩ። አመጣጡ ተበላሽ። አዎ ግን ይሄ እኮ አያስከፋም። ሁሉንም ብሔር ግን ማንም ሰው መድኃኒት ሊያሰራ በተለይ ሚዲያ ላይ ታዋቂ ሰዎች እንዲደብዝዘው የሆነ ነገር ሆነው ሲመጡ ከጭንቀት አንጻር ነው እንጂ ሰው መድኃኒት አድርጎባቸው ወይ ሰው መርዝ አብልቷቸው ምናምን አይደለም። ውስጣቸው የሚፈጥረው ጭንቀት አለ። ያ ሲያጨበጭብል የነበረ ህዝቡ ደግሞ እንደምታዩት ወረተኛ ነው። ዛሬ አለው ይላል። የሆነች ነገር ስታጠፋ አብሮ ይቀጠቀጣል። እናንተ አልሰማሃትም? 4 ቀን በቃ የሀገር ሜሴጅ ሲላክልኝ ነበር አለች። እኔ የሆነ ሪከርድ ሰምቼ አሁን ጌም ስጫወት ጠፋች አይደለም እያለ እየቀነሰ መጥቶ አሁን የመጨረሻው ቀን ላይ 4 ሰው ብቻ ነው የጻፈልኝ። እሱንም አጠር ያለኝ። አዎ ሰው እንደዚህ አይነት ወረተኛ ነው።